ዛሬ ያው የተወሰነ ትንሽም ስለቆየን ሪቪዥን ነገር አድርገን ክለሳ አድርገን ቀጥታ ወደ ትምህርቱ ነው የምንሄደው። እንግዲህ ባለፈው እንደነገርኳችሁ ሰባቱ ሚስጥራት ቤተክርስቲያንን ጀምረናል። ከዛ መካከል የመጀመሪያው እንደ በር የሚያገለግለው ሚስጥረ ጥምቀት ብለን ነበር ያየነው። እንግዲህ ጥምቀትን የመሰረተው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ብለን ነበረ ትዝ ካላችሁ። እሱም በሶስት አይነት መንገድ ጥምቀትን መስርቶ ሰጥቶናል። ዛሬ ብዙ ቤተ እምነት ጥምቀት ለድነት አያስፈልግም ቢሉም እኛ ግን መስማት ያለብን መከተል ያለብን ክርስቶስን ነውና የኛ አምላክ የኛ ጌታ ክርስቶስ ደግሞ ጥምቀትን በሶስት አይነት መንገድ መስርቶ ሰጥቶናል ብለን አይተናል። የመጀመሪያው እንግዲህ ክርስቶስ ጥምቀትን እንዴት መሰረተው ካልን በትምህርት ነው። እንግዲህ በትምህርት መልክ አድርጎ ሰጥቶናል። እሱን የምናገኘው ደግሞ በብዙ የመጽሐፍ ቅዱስ ክፍል እናገኛለን። የመጀመሪያው ማርቆስ 16 ላይ ያው ግልጽ የሆነ አንድ አማርኛ አለ አይደል? ለሁላችንም ብዙ ጊዜ ይችን ጥቅስ እንሰማታለን። ያው ያመነ የተጠመቀ ይድናል። እንግዲህ ይህን ትምህርት ያስተማረን ራሱ ክርስቶስ ነው ባለቤቱ። እንግዲህ እኛ መሻር መሰረዝ አንችልም። ከኛ የሚጠበቀው መቀበል ብቻ ነው። ሌላው ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 6 ያለውን ስታነቡ ሌላው ቤተ እምነት በሌላ መንገድ ይተረጉመዋል። በጣም በሚያሳዝን ሁኔታ በሌላ መንገድ ሲተረጉሙ ታዩታላችሁ። በተለይ በዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት በሌላ አተረጓጎም ተርጉሞ አጣሞ ሲያስተምር ነው የምታዩት። የመጽሐፍ ቅዱስ ክፍል ስለ እምነት እንጂ ስለ ጥምቀት አያወራም እያሉ ሌላ ቤተ እምነቶች በተለይ ወንጌላውያን የሚባሉት መካነ ኢየሱስ ትቀበላለች። በእርግጥ ግን በጣም የሚያሳዝነው ወንጌላውያን ተብሎ የሚጠሩት ቤተ እምነት በጣም በሚያሳዝን ሁኔታ በዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሌላ ነገር አጣሙ ሲናገሩና ሲያስተምሩ ትሰማላችሁ። በጣም የሚያሳዝነው እውነት። ግን እዛ ላይ ክርስቶስ ሰው ዳግመኛ መወለድ እንዳለበት እውነት እልሃለሁ ነው። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይደለም ሊያይ እንኳን አይችልም ነው የሚለው። እንደውም መግባት ጋር እንኳን መድረስ ሳንደርስ ሊያይ አይችልም ብሎ ጌታችን አስተምሯል። ስለዚህ ባለፈው እንደነገርኳችሁ በሁለተኛው ምንድነው ክርስቶስ የመጀመሪያው እንግዲህ በትምህርት ነው ያስተማረን ጥምቀትን ማለት ነው። ማን የመሰረተው አልኳችሁ? ራሱ ክርስቶስ ነው የመሰረተው፣ ሰው አይደለም የመሰረተው ጥምቀትን በነገራችን ላይ። ሁለተኛ ደግሞ በተግባር ነው ያሳየን። የኛ ጌታ የቃል አምላክ ብቻ አይደለም። በነገራችን ላይ ክርስቶስ የተጠመቀበት ዋነኛ ምክንያት ራሱ የቃል አምላክ ብቻ አይደለም። እኔ ለምሳሌ አሁን እናንተን ሳስተምራችሁ አትስረቁ ብዬ ልሰርቅ እችላለሁ፣ አትሳደቡ ብዬ ልሳደብ እችላለሁ። ክርስቶስ የኛ አምላክ ግን እንደዚህ አይደለም። በቃል የተናገረውን በህይወትን ያሳየን። ስለዚህ ቀደም እንደነገርኳችሁ በትምህርቱ ተጠመቁ አለን። ተጠምቆ ነው ያሳየን ማቴዎስ 3:13 ላይ። እንደውም በጣም የሚገርማችሁ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ እንደተጠመቀ ሁላችንም እናውቃለን፣ እናምናለን። ወደ ዮሐንስ ግን ሊጠመቅ የሄደበት ምክንያት ለምን ይመስላችኋል? ይህንን በአንድም በሌላ አባቶቻችን አስተምረውናል። አሁን ክርስቶስ ወደ ዮሐንስ ሊጠመቅ ሄደ እንጂ ዮሐንስ ክርስቶስን ሊያጠምቀው ክርስቶስ ባለበት ስፍራ አልሄደም። አንድም ስለ ትሕትና ነው። በነገራችን ላይ ዛሬ ያሉ ባለ ሀብት ባለጸጋ ነን የሚሉ ሰዎች ወደ ቤተ ክርስቲያን ሄደው መጠመቅ እንዳለባቸው፣ በብራቸው በሀብታቸው እንዳይመጻደቁ ክርስቶስ ትሕትናን ሊያስተምረን ወደ ማን ሄዶ ተጠመቀ? ወደ ዮሐንስ በዮርዳኖስ ማለት ነው ተጠመቀ። ዳዊት በመዝሙሩ ሲናገር 113 ላይ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰች ይላል። አንድም ይሄ ትንቢት ይፈጸም ዘንድ ክርስቶስ በዮርዳኖስ ወንዝ ተጠምቋል፣ በዮሐንስ እጅ ተጠመቀ ነው የሚለው። በዮሐንስ እጅ ግን ሊጠመቅ ሲመጣ ዮሐንስ ክርስቶስን ምን አለው? በጣም የሚገርም ቅዱስ አባት ነው ዮሐንስ፣ መጥምቀ መለኮት ቅዱስ ዮሐንስ ማለት ነው። ሁለት ዮሐንሶች አሉ። ክርስቶስን ያጠመቀው ግን ወንጌላዊ አይደለም፣ በበረሃ ያደገው የዘካርያስና የኤልሳቤጥ ልጅ የሆነው ዮሐንስ ነው ክርስቶስን ያጠመቀው።
በጣም የሚገርማችሁ ነገር ግን አላጠምቅም አለው ጌታችንን። ለምን ይመስላችኋል? ምክንያቱም አምላክ ነው፣ ጌታ ነው። ከበደው። ትዝ ይላችኋል በዮሐንስ ወንጌል ምዕራፍ 13 ላይ ክርስቶስ የደቀ መዛሙርቱን እግር ሲያጠብ እኔን አትጠበኝ ያለ ሐዋርያ አለ። ትዝ ካላችሁ ቅዱስ ጴጥሮስ። እዚህ ጋር ደግሞ ዮሐንስ ክርስቶስን አላጠምቅም አለው። አያችሁ፣ ግን ምን አለው ጌታችን? አሁንስ ጽድቅን ልንፈጽም ይገባናል። ጽድቅንና እውነትን ልንፈጽም ይገባል። ስለዚህ አጥምቀኝ። አሁን ዮሐንስ ከብዶት ነው። በእርግጥ ጌታ ስለሆነ አምላክ ስለሆነ። ክርስቶስ ደግሞ በተግባር ተጠምቆ አይታችኋል። አስፈላጊነት ሊያስረዳን ሊያስተምረን ክርስቶስ ደግሞ ምን አለ? ተጠመቀ። በጣም ይደንቃል። አንድ ታላቅ ሊቅ የቤተክርስቲያናችን አባት የክርስቶስን ጥምቀት አንድ ነገር በደንብ አስተውሉ ክርስቲያኖች። ዛሬ ጥምቀት አያስፈልግም ውሃውን እንደ ተራ ውሃ አድርጎ የሚያዩ ሰዎች በጣም በራሳቸው ሊያፍሩ ይገባል። እንደዛ ከሆነ ታዲያ የክርስቶስ ጥምቀት ምንድን ነው? አሁን ክርስቶስ ኃጢአት ኖሮብን የተጠመቀው ወደሚል ጥያቄ መጠየቅ አለብን እኛ ራሳችን ኦርቶዶክሳውያን። ለምንድን ነው ታዲያ ክርስቶስ የተጠመቀው? እንደዛ ከሆነ አምላክ ነው፣ ንጉሥ ነው። መጠመቅ አስፈልጎት አይደለም። ቅዱስ ጴጥሮስ ፈለጉን ተከተሉት ይላል በዚህ በአንደኛ ጴጥሮስ ምዕራፍ 3 ላይ የክርስቶስን ፈለግ እንድትከተሉ እርሱ መከራን ተቀብሎ ስለ እናንተ ምሳሌን ትቶላችሁ ሄዷል። ምንን ትቶላችሁ? ምሳሌን። ክርስቶስ ወደዚህ ምድር የመጣበት ትልቁ ዓላማ ለሁለት ነገር ነው። አንደኛ ፍጹም የሆነ ድህነትን ሊሰጠን ነው። ሁለተኛ ክርስቶስ ወደዚህ ምድር የመጣበት ትልቁ ምክንያት አርአያና ምሳሌ ሊሆን ነው። ጾሞ ጾሞ አለን፣ ጸልዮ ጸልዮ አለን። የእኛ አምላክ በተግባር ነው ሁሉን ነገር ያሳየን። ስለዚህ ክርስቶስ ተጠመቀ እንጠመቃለን። ስለዚህ ታላቁ አባት ቅዱስ ጎርጎርዮስ ዘእንዚናዙ የቤተክርስቲያናችን አባት ስለ ክርስቶስ ጥምቀት ሲያስተምር እንዲህ አለ። ክርስቶስ የተጠመቀው እኛን ሊያጠምቅ እንጂ ራሱን ሊያነጻ አይደለም። ምን ማለት ነው? ክርስቶስ ኃጢአት ኖሮበት ራሱን ሊያነጻ አይደለም የተጠመቀው። ታዲያ ለምን ተጠመቀ ካልን ክርስቶስ እኛን ሊያጠምቅ ምን ማለት ነው? አያችሁ፣ እኛ ፈለጉን አርአያውን እንድንከተል እኛ እንድንጠመቅ ማለቱ ነው። እርሱ ስለኛ ምን አለ? ተጠመቀ። አያችሁ፣ ማን ተጠመቀ? ክርስቶስ። ምኑን እንድንከተል? ፈለጉን እንድንከተል እንጂ እርሱ ኃጢአት ኖሮበት አይደለም። የውሃውንም ባህሪ ሊቀድስ ነው እንጂ ይላል። ስለዚህ የክርስቶስ ጥምቀት አስተውሉላችሁ፣ ክርስቶስ የተጠመቀበት ትልቁ ምክንያት እኛ እንድንጠመቅ ነው። መጠመቅ ስላለብን በተግባር ሊያሳየን ነው። ክርስቶስ ተጠመቀ። ሶስተኛ ክርስቶስ ሚስጥረ ጥምቀትን እንዴት ነው የመሰረተው ካላችሁኝ ለቅዱሳን ሐዋርያት በሰጣቸው ታላቅ ትእዛዝ መሰረት ነው። እሱንም ማቴዎስ 28 ቁጥር 19 ላይ ታገኙታላችሁ። እንግዲህ ማቴዎስ ሁላችሁም እንደምታውቁት 28 ምዕራፍ አሉት። 28 ምዕራፋት አሉት። የመጨረሻው ምዕራፍ ላይ ክርስቶስ አንድ ትእዛዝ ነው የሰጣቸው ለሐዋርያት። እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም ነው ያለው እያጠመቃችሁ የነገርኳችሁን ሁሉ እየነገራችሁ እያስተማራችሁ ደቀ መዝሙሬ አድርጓቸዋል ጌታችን። ስለዚህ ክርስቶስ ጥምቀትን በምን አይነት መንገድ መስርቷል? ሶስተኛው ለቅዱሳን ሐዋርያት በሰጣቸው ታላቅ ትእዛዝ መሰረት ክርስቶስ ጥምቀትን ምን አለ? መሰረተልን ብለን እናምናለን። ሌላው የጥምቀት አስፈላጊነት ነበር ያየነው። ምንድን ነው ጥምቀት አስፈላጊነቱ ካለን የመጀመሪያው ለድህነት ነው ብለን እናምናለን። እኛ ሰው ባመነ ቅጽበት ይድናል የሚል አስተምሮ የለንም። ቤተክርስቲያናችን እንደዛ አታስተምርም። ለምን ካልን ማርቆስ 16 ላይ ይሄ ጌታ ትምህርት ነው። የጌታን ትምህርት ስሙ። ያመነ የተጠመቀ ይድናል። አለቀ። 4 ነጥብ። ያመነም ነው የሚለው እንደው መጽሐፉ ስታነቡ የተጠመቀም ይድናል። ያላመነ ግን ምን ይላል? ይፈረድበታል። ሲጀመር ያላመነ ሰው ስለማይጠመቅ ነው። በነገራችን ላይ ያላመነ ግን ይፈረድበታል ያለው ግልጽ እኮ ነው። ስለዚህ ያመነም የተጠመቀም ምን ይላል? ይድናል። ሌላው ቤተ እምነት ምን ብሎ ገልጦታል? ይህንን ያመነም የዳንም ይጠመቃል። በጣም ያሳዝናል።
ምን ብሎ ነው የተረጎሙት እነሱ? እኛ ስለ ዳን ነው የምንጠመቀው እንደዚህ የሚል ይላል መጽሐፍ ቅዱስ። ስለ ዳን ነው መጠመቅ ያለበት፣ ስለ ዳን ነው የተጠመቅነው ይላል መጽሐፉ። የሚለን ያመነም የተጠመቀም ምን ይላል? ይድናል። በቃ 4 ነጥብ ነው። ስለዚህ የመጀመሪያው የጥምቀት አስፈላጊነቱ ምንድን ነው ካለን ለድህነት ነው። ሁለተኛ ዳግም መወለድ አለብን። ምን ማለት መሰላችሁ? አሁን ዳግም መወለድ የመጀመሪያው ውልደታችን በስጋ ነው። ክርስቶስም በዮሐንስ ወንጌል ምዕራፍ 3 ላይ ያስተምሮታል። ከስጋ የተወለደ ስጋ ነው አለ። ስለዚህ የመጀመሪያ ከእናት ከአባታችን በስጋ እንወለዳለን። ሁለተኛ ውልደታችንን ግን አናውቀውም። በህዋ አማካኝነት በመንፈስ ነው የምንወለደው። ከመንፈስ እንወለዳለን። ምክንያቱም የእግዚአብሔር መንፈስ ኦሪት ዘፍጥረት ምዕራፍ 1 በህዋ ላይ ሰፍኖ ነበር ይላል አይደል? ስለዚህ ሁለተኛው ልደታችን ደግሞ እግዚአብሔር በሚወጣው የሰው ልጅ አእምሮ ሊመረምረው በማይችለው ጥበብ ከመንፈስ እንወለዳለን ብለን እናምናለን። መጽሐፉ ለኒቆዲሞስም ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ምን ብሎ ያስተምረው መሰላችሁ? እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ መወለድ አለበት ብሎ ሲያስተምረው እንዴ አለ ኒቆዲሞስ። ሰው ዳግመኛ ወደ እናቱ ማህፀን ገብቶ ይወለዳል ዳግመኛ ብሎ እንደውም እንዲህ ሲከራከረው ነፋስ ሲነፍስ ታያለህ ከወዴት እንደሚመጣ። አሁን ብዙ ተመራማሪዎች ብዙ ሳይንቲስቶች እንደምታውቁት ነፋስ ከወዴት እንደሚመጣ ይህንን ማንም አልደረሰበትም። ግን ባህር ዛፍ ሲያወዛውዝ ውስጥ ያላችሁ አንዳንድ እንግዲህ ተግባሩን ነው የምታዩት አይደል? የነፋስ ተግባሩን ከየት እንደሚመጣ ግን አይታወቅም። ከመንፈስ የሚወለደውም ሰው ልክ እንደዚህ ተመሳሳይ ነው። ስለዚህ ሁለተኛ መወለድ ነው። በጥምቀት ሁለተኛ እንወለዳለን። አስተውሉ በደንብ። ስለዚህ የመጀመሪያው ውልደታችን ምንድነው ብያቸዋለሁኝ? በስጋ ከእናት ከአባታችን እንወለዳለን። ሁለተኛ በውሃ አማካኝነት ደግሞ ከመንፈስ የምንወለደው ውልደት ነው ብለን እናምናለን እኛ። እስኪ መጽሐፍ ቅዱስን ገልጠን እንይ። የመጀመሪያው ቲቶ 3:5 ላይ እንዲህ ይላል፣ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደድ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ ይላል። ለአዲስ ልደት አስተውሉ፣ ለአዲስ ልደት በሚሆን ምን መታጠብ። ይሄንን ነው ቤተክርስቲያናችን ሁለተኛ ልደት ብላ የምትናገር። ሰው በውሃ ሲጠመቅ ከመንፈስ ይወለዳል ብለን እናምናለን። እንዴት ነው የሚወለደው የሚለውን ግን ቅድም እንደነገርኳችሁ ምሳሌ ሰጥቶናል ክርስቶስ። ነፋስ ተግባሩን እንጂ ከየት እንደሚመጣ እንደማናውቀው ሁሉ ከመንፈስ እንወለዳለን ብለን ስናስተምር እንዴት እንደሆነ እሱን እግዚአብሔር ብቻ ነው የሚያውቀው። እግዚአብሔር ብቻ ነው እሱ የሚያውቀው። ሌላ ጥቅስ ደግሞ በዮሐንስ ወንጌል 3 ላይ ቅድም ይሄን ብዙ ጊዜ የምታውቁት ሰው ከውሃ ከመንፈስ ካልተወለደ የሚለው ሰው ዳግመኛ መወለድ መቻል አለበት። ያንን ደግሞ እኛ በጥምቀት ነው ብለን እናምናለን። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይም ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። የመጀመሪያው ዘር ሊጠፋ ይችላል። ከስጋ የተወለደማ ስጋ ነው ሲጀምር። ይሄ ከሚጠፋ ዘር ነው፣ የሚበሰብስ ዘር ነው። ስጋችን እዚህ ምድር ይቀራል። ከመንፈስ ስንወለድ ግን ከማይጠፋ ዘር ነው የምንወለደው። የእግዚአብሔር ልጆች እንሆናለን። አያችሁ፣ የእግዚአብሔር ልጅ ደግሞ ምን አይልም፣ አይጠፋም። እውነት እውነት እላችኋለሁ በእኔ የሚያምን አይደለም የሚለው ቢሞት እንኳን ያው ይሆናል ስላለ ክርስቶስ። ስለዚህ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ያለው ቅዱስ ጴጥሮስ ለዚህ ነው። ለዚህም ቅዱስ አትናቴዎስ ምን ይላል? ጥምቀት የመንፈስ ቅዱስ ልደት ነው ይላል። ጥምቀት የምን ልደት ነው? የመንፈስ ቅዱስ ልደት ነው ይላል። ስለዚህ ሁለተኛው የጥምቀት አስፈላጊነቱ ምንድነው ካልን ዳግመኛ ለመወለድ ነው። ሁለተኛ ልደት ስለሚያስፈልገን ማለት ነው። ግልጽ ይመስለኛል። ሶስተኛው እንግዲህ ስርየተ ኃጢአትን ያሰጣል ብለን እናምናለን እኛ። ሌላው ቤተ እምነት ይሄን ነው። አንድ ጊዜ ታምኛለህ አለቀ በቃ። እኛ እንደዛ ብለን አናስተምርም። ምክንያቱም መጽሐፍ ቅዱስ ስለሚያዘን።
ለዚህ ማሳያ የሚሆነን በሐዋርያት ሥራ ምዕራፍ 2 ላይ ነው። የመጀመሪያው ጥቅስ የምሰጣችሁ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምራችሁ ስታነቡ ቅዱስ ጴጥሮስ በአንድ ስብከት 3000 ምዕመንን አሳመነ። ያው ታሪኩን ስለምታውቁት ነው። ከየሀገሩ የመጡ ምዕመናን ናቸው፣ ሰዎች ናቸው። እንግዲህ ልባቸው ተነካ፣ በቅዱስ ጴጥሮስ ስብከት ልባቸው ተነካ ነው የሚለው። ከዛ በኋላ ምን አሉት? ምን እናድርግ ብሎ ሲጠይቁት ምን እናድርግ ሲሉት ንስሐ ግቡ አላቸው። የመጀመሪያ ምን አድርጉ ነው ያላቸው? ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። እስቲ አሁን ቃል በቃል የተጻፈ ጥቅስ እንደው ለሌላ ነገር አጣሙ መረዳት አይከብድም? ምንድን ነው ያላቸው ቅዱስ ጴጥሮስ እዚህ ጋር? አሁን እኮ ይሄንን ወደ ሌላ ተርጉሙ መረዳት እኔ ከቅዱስ ጴጥሮስ እበልጣለሁ ማለት እኮ ነው። በእውነት ያሳፍራሉ። አሁን ቅዱስ ጴጥሮስ ሳያውቅ ቀርቶ ነው ኃጢአታችሁ ይቅር ይባሉላችሁ ዘንድ በኢየሱስ ክርስቶስ ስም ተጠመቁ እያለን አይ ጥምቀት ለስርየተ ኃጢአት አይደለም ብለን የምንከራከረው እኛ ከቅዱስ ጴጥሮስ በልጠን ነው? የአሁኑ ትውልድ እንደዛ ነው። በነገራችን ላይ በተለይ ፕሮቴስታንት ሆነ ይሄንን ጥቅስ ብታቀርቡለት አያምንም። በቃ ግትር፣ አንዴ ሰው ካመነ በቃ አለቀ ብሎ ትውልድን ያባከነ ቤተ እምነት ቢኖር ፕሮቴስታንቱ። ይሄው ቅዱስ ጴጥሮስ ቃል በቃል ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ምን በሉ ተጠመቁ አለ። ምን እናድርገው ታዲያ? እንቅደደው እንዴ? በሌላ መጽሐፍ ቅዱስ ክፍል ደግሞ ልስጣችሁ። በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ የምሰጣችሁን የመጽሐፍ ቅዱስ ጥቅስ በደንብ ያዙ። ነገ ላይ ስንጠየቅ እኛም አንገታችንን መድፋት የለብንም። ስለዚህ በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ሐናንያ የተባለ ሰው እንግዲህ ቅዱስ ጳውሎስን እኮ ነው፣ ቅዱስ ጳውሎስን የሚያክል አባት እንግዲህ ክርስቲያኖችን እንደሚያሳድድ ሁላችንም እናውቃለን። የክርስቶስ ተቃዋሚ ነበር ቅዱስ ጳውሎስ፣ ታሪኩን ሁላችንም እናውቃለን። ግን ክርስቶስ ወደ ራሱ ከጠራው በኋላ ሐናንያ የሚባል ሰው ቅዱስ ጳውሎስ ልኮ ካስተማረው በኋላ እንዲህ አለው፣ አሁንስ ለምን ትዘገያለህ? ቅዱስ ጳውሎስን ነው እንዲህ የሚለው። የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ማንበብ ትችላላችሁ። ተነሳና ስሙን እየጠራ ተጠመቅ። ቅዱስ ጳውሎስ እምነት ብቻ በቂ ቢሆን ኖሮ አምኗል፣ በክርስቶስ እኮ አምኗል። ታዲያ እምነቱ ብቻ በቂ ከሆነ ለምን እንደዚህ ይለዋል መጽሐፍ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ስትጠመቅ ከምን ትታጠባለህ እያለው ነው። ከኃጢአትህም ምን በል? ከኃጢአትህም መታጠብ ማለት ምንድን ነው? ስርየተ ኃጢአትን ማግኘት አይደለም? ስለዚህ ሶስተኛው የጥምቀት ጥቅሙ አስፈላጊነቱ ስርየተ ኃጢአትን ያሰጣል ብለን እናምናለን እኛ። አራተኛ ክርስቶስን የምንመስለው በጥምቀት ነው። በነገራችን ላይ ምን ማለት ነው? ክርስቶስን የምንመስለው በጥምቀት ነው ማለት ክርስቶስን በጥምቀት በሞቱ የምንመስለውና በትንሳኤው የምንተባበረው በጥምቀት ነው ብያቸዋለሁ። እቺ ነጥብ በደንብ ያዙ። ከክርስቶስ ሞትና ትንሳኤ ጋር የምንተባበረው በጥምቀት ነው። በሮሜ መልእክቱ ምዕራፍ 6 ቁጥር 3 ጀምራችሁ ስታነቡ ቅዱስ ጳውሎስ እንዲህ ይላል፣ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ መጀመሪያ ከክርስቶስ ኢየሱስ ጋር አንድ ምን ነው። አያችሁ እንግዲህ እውነተኛ የወይን ግንድ እኔ ነኝ ብሏል ክርስቶስ። በዛ ግንድ ላይ ቅርንጫፍ ምን ነው ማለት ነው። እውነተኛ ግንዳችን ክርስቶስ ነው። እኛ ደግሞ ምኖቹ ነን? ቅርንጫፎቹ ነን። በዚህ ግንድ ላይ ቅርንጫፍ ለመሆን መጠመቅ ያስፈልጋል እያለ ነው እኮ ቅዱስ ጳውሎስ። ለምን? ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ ነው የሚለው። ግንዱ ላይ ቅርንጫፍ ስንሆን አንድ ሆነናል ከክርስቶስ ጋር ማለት ነው። አያችሁ። ስለዚህ ያልተጠመቀ ሰው እንዴት ነው ቅርንጫፍ መሆን የሚችለው ታዲያ? በቃ የጥምቀት ትልቁ ዓላማ ሲጀመር ይሄ ነው፣ ቅርንጫፍ መሆን፣ ከክርስቶስ ጋር ህብረት መፍጠር፣ አንድ መሆን የጥምቀት ትልቁ አገልግሎቱ። ከዛ በኋላ እንዲህ ያለ ቅዱስ ጳውሎስ
አንድ እንሆን ዘንድ የተጠመቃችሁ ሁላችን አለ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ብሎ ይጠይቀናል። ከምኑ ጋር? ከሞቱ ጋር። ክርስቶስን በመከራ ካልመሰል ነው ከሞቱ ጋር ካልተባበርን እንዴት ነው ድኛለሁ ብዬ ማውራት የምችለው? ቆይ አንዳንድ ጊዜ በደንብ መጠየቅ መቻል አለብን። ስለዚህ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል ቅዱስ ጳውሎስ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ አለ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበር ይላል ቅዱስ ጳውሎስ። ስለዚህ አንድ ሰው በደንብ አስተውሉ፣ ከክርስቶስ ጋር አንድ የሚሆነው ቅርንጫፍ የሚሆነው በጥምቀት ነው። ከሞቱ ጋር የሚተባበረው በጥምቀት ነው። በትንሣኤ እንኳን የምንተባበረው በጥምቀት ነው። በነገራችን ላይ ቆላሲስ 2:12 ላይ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ስራ በማመናችሁ ከእርሱ ጋር ተነሳችሁ ይላል። በምን? በጥምቀት። ይሄ ሁሉ ነገር መጽሐፉ እየነገረን አይ ጥምቀት አያስፈልግም የምንል ከሆነ ግን ከማን ትምህርት ጋር እንጋጫለን? አያችሁ፣ ከክርስቶስ ትምህርት ጋር እንጋጫለን። እንዴት የክርስቶስ ነኝ ብዬ እኔ ራሴ መጥራት እችላለሁ? ቀደም እንደነገርኳችሁ ጥምቀት ለድነት ነው እያለ መጽሐፍ አይ ስለ ዳንኩ ነው የምጠመቀው ካልኩኝ ከክርስቶስ ጋር እንዴት ህብረት ይኖረኛል? ከክርስቶስ ትምህርት ጋር እየተጋጨው ነኛ። ሌላ ደግሞ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው እያለኝ መጽሐፍ አይ አይደለም ምል ከሆነ አሁንም ከክርስቶስ ትምህርት ጋር እየተጋጨው ነው። ስለዚህ የጥምቀት ትልቁ አገልግሎቱ ምንድን ነው ካላችሁኝ፣ ክርስቶስን ነው የምንመስለው በጥምቀት። እንዴት? ከሞቱና ከትንሣኤው ጋር በመተባበር ማለት ነው። ስለዚህ የጥምቀት አስፈላጊነቱ እነዚህ ነጥቦች ትይዙልኛላችሁ። ቀጣይ የምናየው እንግዲህ የጥምቀት ምሳሌ ነው። ምሳሌ እናያለን። ጥምቀት በአዲስ ኪዳን ጥምቀት ክርስቶስ ሲመሰርተው ወይም ሲሰጠን ዝም ብሎ ብቻ መጥቶ የተሰጠን አይደለም፣ ምሳሌ ነበረው በብሉይ ኪዳን። ለጥምቀት ምሳሌ ወይም ጥላ የሆኑ ነበሩ። ዝም ብሎ በአዲስ ኪዳን ጥምቀት ዝም ብሎ የመጣ አይደለም። በደንብ አስተውሉ። እንግዲህ እንደ ምሳሌ የምናየው መጽሐፍ ቅዱስን እያነሳን የመጀመሪያው በኖህ ዘመን ያ የጥፋት ውሃው ምሳሌ ነበር ለጥምቀት። ውሃው እንግዲህ ኦሪት ዘፍጥረት ምዕራፍ 6 ቁጥር 14 ስታነቡ እግዚአብሔር ሰውን በመፍጠር ምክንያት ተጸጸትኩ ያለበት በጣም ያሳዝናል በእውነት። የሰውን ልጅ እግዚአብሔር በመፍጠሬ ምን አልኩ? እግዚአብሔር በነገራችን ላይ በባህሪው የሚጸጸት አምላክ ሆኖ አይደለም፣ ግን የሰው ልጅ ኃጢአትና በደል ምን ያህል ብዛቱን ለመናገር ነው እንዲህ ያለው። ምን ያህል መብዛቱን፣ ምን ያህል የሰው ልጅ በደልና ኃጢአት እግዚአብሔርን እንዳሳዘነው ለመናገር ፈልጎ ነው። እሺ እንጂ እግዚአብሔር በባህሪው የሚጸጸት አምላክ ሆኖ አይደለም። ነገር ግን እግዚአብሔር ሁሉንም ሊያጠፋ አልፈለገም። በዛ ዘመን አንድ ጻድቅ ሰው ነበር በእግዚአብሔር ፊት፣ እሱም ኖህ ነው። እግዚአብሔር ኖህን አብሮ ሊያጠፋ አልፈለገም። ነገር ግን መርከብን እንዲሰራ አዞት ነበር። በነገራችን ላይ እግዚአብሔር አምላክ በኖህ ዘመን የነበሩትን ሰዎች ያጠፋበት አንዱ ምክንያት ጥጋብ ነው። በዚህ በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ ስታነቡ ኢየሩሳሌም የእህትሽ የሰዶም ኃጢአት ይህ ነው ይላል። ጥጋብ፣ እረፍት፣ ስንፍና፣ ትዕቢት፣ እነዚህ እግዚአብሔር በጣም የሚጠላቸው ኃጢአቶች ናቸው። የመጀመሪያው ምናልኳችሁ ጥጋብ፣ ሁለተኛ እረፍት፣ ሶስተኛ ስንፍና፣ አራተኛ ይውላችሁ ጥጋብ፣ አብዝቶ መብላት፣ አብዝቶ መጠጣት በጣም ከባድ ነገር ነው። ከእግዚአብሔር ይለየናል። ወጣቱ ዛሬ በዝሙት እያለቀ ያለው እኮ በቃ ስለማይጾም ነው። ስጋው መጎሰም አይችልም። ሌላው እረፍት፣ አንዳንድ ጊዜ ዝም ብሎ መባከን ነው። እረፍት ራሱ አይምሮን ቢዚ ማድረግ ያስፈልጋል። በስራ በአንዳንድ ነገር ቢዚ ያልሆነ አይምሮ ለኃጢአት ነው የሚጋበዘው። ሌላው ስንፍና ነው። ሰነፍ እግዚአብሔርን አያውቁም ነው የሚለው መጽሐፍ። ሌላው ትዕቢት። ስለዚህ አሁን በኖህ ዘመን የነበሩ ሰዎች አብዝተው ይበሉ፣ አብዝተው ይጠጡ፣ አብዝተው ይዳሩ ነበር ይላል መጽሐፍ። እንግዲህ በጣም የሚያሳዝነው ነገር ውሃው አንገታቸው ጋር እንኳን ደርሶ 120 ዘመን ነው እግዚአብሔር የሰጣቸው። እንግዲህ አስተውሉ፣ 120 ዘመን ሰጣቸው ነው መርከቡን ሲሰራ፣ እነሱ ግን ይሳለቁበት ነበር።
ያሾፉበት ነበር። በጣም ነበር ሲሳለቁበት የነበረው። አንዳንድ ጊዜ እግዚአብሔር የምንሞትበትን ቀን ከኛ መሰወሩ ከኛ መደበቁ በጣም ጥሩ ነው ብዬ አስባለሁ። መጽሐፍም እንደዛ። እንደውም ቅዱስ ዮሐንስ አፈወርቅ አንድ ደስ የሚል ነገር ነው የሚናገረው። ሰው የሚሞትበትን ቀን ቢያውቅ ኖሮ ኃጢአትን ያበዛ ነበር ይላል ቅዱስ ዮሐንስ አፈወርቅ ሲናገር። ስለዚህ አንዳንድ ጊዜ እውነት በጭንቀት ራሱ መኖር አንዳንዴ የምንሞትበትን ቀን ብናቅ አንደኛ ኃጢአት እናበዛለን፣ ሁለተኛ ጭንቀቱ ራሱ እንደው የሚያኖረን አይመስለኝም። ስለዚህ እግዚአብሔር 120 ዘመን ሰጣቸው፣ ግን በጊዜያቸውና በሰዓታቸው ሊጠቀሙ አልፈለጉም። በጣም የሚያሳዝነው ነገር ይሄንን እንግዲህ ውሃውን ቅዱስ ጳውሎስ የጥምቀት ምሳሌ ነው ብሎ ለአዲስ ኪዳን ጥምቀት ምሳሌ ነው ብሎ ነግሮናል። በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ላንብብላችሁ። እንዲህ ይላል፣ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ። ጥቂቶች ማለት ስንት ነፍስ? 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት አለ በኖህ ዘመን በቆየ ጊዜ አያችሁ ቀድሞ አልታዘዙም። ይህም ውሃ አለ። አሁን ውሃውን ነው የሚናገረው። ማለት ጥምቀት ብሎ አስቀመጠው። ተመልከቱ። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። መቼ ነው ያድነን? አሁን ላይ ያድነናል። በአዲስ ኪዳን ማለት ነው። ክርስቶስ ጥምቀትን ከመሰረተ በኋላ ያ ውሃ አስቡት። በኖህ ዘመን የጥፋት ነበር ያ ውሃ። ክርስቶስ ግን ጥምቀትን መስርቶ ከሰጠን በኋላ ደግሞ ለድነት ሆነ ነው እያለን ያለው ቅዱስ ጳውሎስ። ስለዚህ ጥምቀት ዝም ብሎ የመጣ አይደለም፣ ምሳሌ ነበረው። በብሉይ ኪዳን ክርስቶስ ወደዚህ ምድር ከመምጣቱ በፊት ምን ነበረው? ምሳሌ ነበረው። በጣም የሚገርማችሁ ነገር አሁን ያድናል ካለ በኋላ ቅዱስ ጴጥሮስ የሰውነት እድፍ ማስወገድ አይደለም። በአዲስ ኪዳን የምንጠመቀው ይሄ የልጅነት ጥምቀት የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። ስለዚህ ክርስቲያኖች ልናስተውል ያስፈልጋል። በአዲስ ኪዳን እኛ ጥምቀት እንደው የሰውነትን እድፍ ለማስወገድ አይደለም። እሺ ሰዓት እየወሰድኩባችሁ መሰለኝ፣ ለመጨረስ እንሞክራለሁ። ሌላው ግዝረት ነው። እንግዲህ ግዝረትም ደግሞ የጥምቀት ምሳሌ ነው ብላ ቤተክርስቲያናችን ታስተምራለች። የኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ላይ ማንበብ ትችላላችሁ። እግዚአብሔር ኪዳን አድርጓል። በአብርሃም እና በእግዚአብሔር መካከል አንድ ኪዳን ነበር። እሱ ምንድነው? ግዝረት ነው። እንግዲህ ያ ግዝረት ጥቅሙ ምንድነው? በብሉይ ኪዳን እግዚአብሔር ልጆች መለያ ነበር። አህዛብን ከህዝብ የሚለዩ በምንድነው? አህዛብ ማለት እንግዲህ ያላመነ የእግዚአብሔር ህዝብ ያልሆነ ማለት ነው። ህዝብ ማለት ደግሞ ያው ህዝብ ይባላል፣ የእግዚአብሔር ህዝብ ማለት ነው። እስራኤል ለምሳሌ የእግዚአብሔር ህዝብ ተብሎ ይጠራል። ስለዚህ በእግዚአብሔር ህዝብና በአህዛብ መካከል አንድ ኪዳን አለ። ያም ኪዳን ግዝረት ነው። የእግዚአብሔር ህዝብ ለመባል መገረዝ አለበት አንድ ሰው። በደንብ አስተውሉ። ይሄ በብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ላይ ይስሐቅን እግዚአብሔር አብርሃም በስምንተኛው ቀን ሊያስገርዘው ወደ ቤተ መቅደስ ወስዶታል። በስንተኛው ቀን? በስምንተኛው ቀን ማለት ነው። እዚህ ጋር አንድ ጥያቄ ልጠይቃችሁ። የእግዚአብሔር ልጅ ለመባል በብሉይ ኪዳን እንግዲህ ግዴታ መገረዝ አለበት አንድ ሰው ማለት ነው። ስለዚህ አብርሃም ደግሞ ልጁ ይስሐቅን በስምንተኛው ቀን ነው ሊያስገርዘው እንግዲህ ወሰደው። ልብ በሉ። ይሄ ህፃናው ምን አውቆ ነው የሚገረዘው? አያችሁ እንግዲህ ግዝረት የጥምቀት ምሳሌ ነው። እኛም በብሉይ ኪዳን ይሄን መሰረት አድርገን ህፃናትን እናጠምቃለን ነው ባጭሩ። ብዙ አንድምታ አለው፣ እዛ ውስጥ አልገባም። ግን ቅዱስ ጳውሎስ ይህንን ሲናገር ግዝረትን ከጥምቀት ጋር ግዝረት እንዴት ምሳሌ እንደሆነ እያነጻጸረ ሲናገር ቆላሲስ 2:11 ላይ እንዲህ ይላል፣ በሰው እጅ ያልተደረገ መገረዝን በእርሱ ሆናችሁ ተገረዛችሁ፣ በጥምቀት ከእርሱ ጋር ተቀብራችኋል፣ በእርሷም ከሙታን ባስነሳው በእግዚአብሔር ረዳትነት በሃይማኖት ከእርሱ ጋር ተነስታችኋል እያለ ቅዱስ ጳውሎስ በቆላሲስ መልእክቱ ላይ ግዝረትን ከጥምቀት ጋር ምሳሌነቱን እያነጻጸረ ያስቀምጣል። ሌላው
የእስራኤል የኤርትራን ባህር መሻገራቸው እንግዲህ ያንን ደግሞ አባቶቻችን የጥምቀት ምሳሌ ነው ብሎ ኦሪት ዘጸአት ምዕራፍ 14 ቁጥር 21 ላይ ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ አባቶቻችንም ሁሉ በደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመና በባህሩ ተጠመቁ እያለ ይናገራል ማለት ነው። እንግዲህ አሁን ቀድም ያነሳናቸው 3 ነጥቦች እነዚህ የጥምቀት ምሳሌ ተብለው በቤተ ክርስቲያናችን ይነገራሉ። እንግዲህ ሁለተኛው ሚስጥር የተወሰነ ስንት ደቂቃ አለ መምህራችን? መምህር ይሰማል? እሺ 6 ደቂቃ አሉት እያለኝ ነው። እሺ ሁለተኛው እንግዲህ ሚስጥር ሜሮን ነው። ሁለተኛው ሚስጥር ሜሮን ነው። እንግዲህ ሜሮን ከጥምቀት በኋላ እንግዲህ ሳይውል ሳያድር የሚፈጸምልን ሁለተኛው ሚስጥር ነው። ብዙ ጊዜ በተለይ ስለ ሚስጥረ ሜሮን የሚነሱ ጥያቄዎች አሉ። እነሱን ለማየትም እንሞክራለን። እንግዲህ ሜሮን ከዛ በፊት ግን ብዙዎቻችን ልናስተውል የሚያስፈልገው ከቅባ ቅዱስ እንደ ቤተክርስቲያናችን አስተምሮ 2 አይነት ነው። በተለይ ያለው ቅባ ቅዱስና ሜሮንን ያለየን ብዙ ሰዎች አለን። ሁለቱን አንድ አድርገን ምናይ ወይም ደግሞ ምንረዳ ሰዎች አለን። ሁለቱ የተለያዩ ናቸው። እንደውም አባቶቻችን ቅባ ቅዱስና ቅባ ቀንዲልን እንደ አንድ በተለይ አሁን ላይ የሚሰጡን እንደ አንድ አድርገው ነው። ከቅባ ቅዱስና ከቅባ ቀንዲል ግን ሚስጥረ ሜሮን በጣም የተለየ ነው። በደንብ ልናስተውል ያስፈልጋል። በመጀመሪያ ደረጃ ምንድነው ቅባ ቅዱስ የምንለው ራሱ በራሱ ምንድነው የሚለውን ማየት ያስፈልጋል። መጽሐፍ ቅዱሳዊ ነው ወይ? አንድ ነገር ስትማሩ ወይም ደግሞ ስትሰሙ መጽሐፍ ቅዱሳዊ መሆኑን በደንብ መጠየቅ መቻል አለባችሁ። ስለዚህ የሁለቱን ልዩነት በደንብ ማወቅ መቻል። ይሄ ቅባ ቅዱስ የምንለው በመጀመሪያ ደረጃ ዘይት ነው። ያው የተቀደሰ ዘይት ነው። ቅባ ሜሮን የሚለውን ደግሞ እንመጣበታለን እሱ ጋር። ስለዚህ እስኪ አንዳንድ ነገር መጽሐፍ ቅዱስን ያያሳል እንዴ። በመጀመሪያ ደረጃ በመጽሐፍ ቅዱስ ደረጃ ቅባ ቅዱስ እንዴት ይታያል የሚለውን እንዴ። በማርቆስ ወንጌል ምዕራፍ 6 ቁጥር 13 ላይ እንዲህ የሚል ቃል ታገኛላችሁ። ብዙ ድውዮችንም ዘይት እየቀቡ ፈወሷቸው። ይህን ሐዋርያት ነው እንግዲህ ስልጣንን ከሰጣቸው በኋላ ተመልከቱ። አሁን እንግዲህ እግዚአብሔር ባለፈው ነግሬያቸዋለሁ፣ ስሙ ብቻ ይፈውሳል። እግዚአብሔር በስሙ ብቻ ሳይሆን በሌላ መፈወስ ይችላል። እግዚአብሔር ዘይትን መጠቀም ለምን አስፈልገው ነው? እግዚአብሔር ስሙ ብቻውን መፈወስ ከብዶት ነው? እኛም ሳይገባን ቀርቶን አይደለም። አንዳንድ ጊዜ ጸበልን የሚቃወሙ ሰዎች ስላሉ ነው። መስቀልን የሚቃወሙ ዘይትን የሚቃወሙ እንደዛ ከሆነ እግዚአብሔር በዘይትም ይሰራል፣ ያለ ዘይትም ይሰራል። በመስቀልም ይሰራል፣ ያለ መስቀልም ይሰራል። በውሃም ይሰራል፣ ያለ ውሃም ይሰራል። እግዚአብሔር እንደዛ ብለን ነው የምናምነው። ስለዚህ ቅባ ቅዱስ ማለት ዘይት ማለት ነው። የተቀደሰ ዘይት ማለት ነው። መጽሐፍ ቅዱሳዊ ነው። አዎ ይሄው የሰጧችሁ ማርቆስ 6:13 ላይ ብዙ ድውዮችንም ዘይት እየቀቡ ሐዋርያት ምን ይሏቸው ነበረ? ይፈውሷቸው ነበረ። ያንን ነው እኛ ቅባ ቅዱስ የምንለው። አንዳንድ ጊዜ ጸበል ቦታ ካያችሁ ከሆነ የቅባ ቅዱስ ከመቀበታችን በፊት የራሱ የሆነ ስርዓት አለው። የመጀመሪያው ንስሐ መግባት ያስፈልጋል። ሁለተኛ ደግሞ ተራሷ አይቀባም። ተራሷ መቀባት አይችልም። ስልጣነ ክህነት ያለ ሰው ብቻ ነው ይሄንን ሊፈጽምልን የሚችል። ስለዚህ ዘይት መጽሐፍ ቅዱሳዊ ነው ካላችሁ ያው ሌላው የያዕቆብ መልእክት ላይ ነው። ምዕራፍ 5 ቁጥር 14 ላይ ስታነቡ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ከእናንተ የታመመ ማንም ቢኖር ይላል የቤተ ክርስቲያንን ቀሳውስት ወደ እሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። አስተዋላችሁ? ምን ቀብተው? ዘይት። ስለዚህ ክርስቶስ በዘይትም ይሰራል ማለት ነው። ሰዎች አንዳንድ ጊዜ አይምሯችንን ሰፋ አድርገን ማየት አለብን። ያለ ዘይትም ደግሞ ይሰራል የኛ አምላክ። ስለዚህ ዘይት ቀብተው ምን ይበሉለት? ለዛ ለታመመ ሰው ይጸልዩለት። ማንም ይጸልይለት? ቀሳውስቱ። በጣም የሚገርማችሁ ነገር እንዲህ ይላል ከዛ በኋላ ያዕቆብ የእምነት ጸሎት ድውዩን ያድነዋል። ያ የእምነት ጸሎት ማንን ያድነዋል? ድውዩን ያድነዋል፣ ጌታም ያስነሳዋል አለ። ይሁ እኔ መፈልጋት አንድ ጥቅስ አለች እዚህ ጋር። ጌታም ምን ይለዋል? ኃጢአትን ሰርቶ እንደሆነ ራሱ ይሰረይለታል። አሁን እንግዲህ ቅድም እንደው የኃጢአት ስርየት የሚገኘው በእምነት ብቻ ነው ብሎ የሚያስተምሩ አለ አይደል? እዚህ ጋር እንደዛ ይለናል። ግን
ይው ኃጢአትንም ሰርቶ እንደሆነ ይህን ዘይት በመቀባቱ ይህ የእምነት ጸሎት የተደረገበትን ዘይት በመቀባቱ ምክንያት በጣም ይደንቃል እኮ ኃጢአትንም ሰርቶ እንደሆነ ይሰረይለታል። ማንም ይጸልይለት ግን አሁን አንዱ ስለሌላው እኛ ምልጃ የሚለውን የቅዱሳንን ምልጃ የማይቀበሉ ሰዎች የሉ። እኔ ዛሬ ድንግል ማርያም ታማልዳለች ሲል ገብርኤል ቅዱሳን ያማልዱኛል ሲል ምን አይነት ምልጃ ነው? አንዱ ስለሌላው ይጸልይ ነው ይለው መጽሐፍ። በቃ እኮ ቤተክርስቲያናችን እኮ የቅዱሳንን ምልጃ እንደዛ ብላ ነው የምታምነው። እናንተም በደንብ ልታስተውሉ ያስፈልጋል። አንዱ ስለሌላው እኮ ይጸልይ ይላል መጽሐፍ ቅዱስ። እንዴ አንዱ ስለሌላው ምን ይበል? ይጸልይለት። ይኸውላችሁ እዚህ ጋር ለታመመው ሰው የሚጸልዩለት የቤተክርስቲያን ቀሳውስት ናቸው። ግን ኃጢአት እንኳን ሰርቶ ሆነ ግን ይሰረይለታል ይላል መጽሐፍ። ምልጃ የምንለው ይሄ ነው። አያችሁ፣ በምልጃ ለካ ኃጢአት ይሰረያል። በምልጃ ለካ እግዚአብሔር ኃጢአታችንን ይቅር ይላል። ይኸው መጽሐፍ ቅዱስ ላይ ነው እንደዛ የሚለው። እርስ በርሳችሁ በኃጢአታችሁ ተናዘዙ። እርስ በርሳችሁ በኃጢአታችሁ ምን በሉ? ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። አያስፈልግም ምንል ከሆነ ግን ከእግዚአብሔር ጋር ነው የምንጣለው። በኃጢአታችሁ ምን በሉ? ተናዘዙ አለን መጀመሪያ። ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ እያለኝ የቅዱሳን ምልጃ አያስፈልግም፣ አማላጄ ክርስቶስ ብቻ ነው። እንደው መጽሐፍ ቅዱሳዊ ትምህርት ነው። ግን የትምህርት ሰዎች የተቀደሰውንም ጸሎት በእርሱ እጅ ይውላችሁ። የጻድቅ ሰው ስራ ጸሎት በስራው እጅግ ኃይልን ታደርጋለች። ከኛ ኃጢአተኞቹ ጸሎት ይልቅ የጻድቃንስ አይታችኋል። ጸሎት እጅግ በስራዋ ምን ታደርጋለች? ኃይልን ታደርጋለች እያለ እየነገረኝ መጽሐፍ። እንዴ ስለዚህ እኔ ስለሌላው አልጸልይ የምለው ማንኝ ነኝ? መጽሐፍ አንዱ ስለሌላው እንዲጸልይ ያዛል። ለማንኛውም አልጨረስንም፣ ቅባ ቅዱስን አልጨረስንም። ያው ሰዓት እንዳልወስድባችሁ ነው። ቀጣይ የቀረውን ሀሳቦች አንስተን ወደ ሚስጥረ ሜሮን በደንብ ለማየት እንሞክራለን። ዛሬ በተለይ ሚስጥረ ሜሮን ላይ ብዙ ጥያቄዎችም ስለሚነሱ ለማየት እንሞክራለን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቅርታ ጠይቄያለሁ ሰዓት ከወሰድኩባችሁ።